ሰው መበቀል ከፈለጋችሁ ማለት ነው በጣም ትልቁ በቀል ምን እንደሆነ ታውቃላችሁ? ሰክሰስፉል መሆን፣ ህልማችሁን ማሳካት። እሺ እና በሌላ ነገር ላይ መበቀል እንዳትሞክሩ፣ ራሳችሁ ላይ ስሩ። ሾታ ማን እንደሆነ አብርሽ እንግዲህ ይህንን ፖስት አድርጓል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ የዚህ ቤተሰብ ተከታዮች በሙሉ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እና አብርሽ እንግዲህ ይህንን ሪፖስት አድርጓል ማለት ነው። በነገራችን ላይ ማለት ነው በቀል 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 እያላችሁ የምትመላለሱት እናንተ ናችሁ። ለምንድን ነው የሰው ልጅ ስኬቱን አሳይቶ ከሆነ መበቀል የሚፈልገው? ለምንድን ነው በቀል በቀል እያላችሁ በቀል የምትመላለሱት? ለምንድን ነው ወንፈል እየተመላለሳችሁ ሁሌ የምትጨቃጨቁት ማለት ነው? እና ይሄ ምክር ለራስህ ራሱ ያስፈልጋል ብዬ ነው የማስበው። ለሌሎች እንትን ከማለት በፊት ለራስህ ይሄ ምክር ያስፈልጋል። ምክንያቱም በቀል በቀል እያላችሁ 10 ጊዜ የምትሰሩት ቪዲዮ እናንተ ናችሁ ማለት ነው። ከናንተ ልውጣና የሰው ልጅ ከተበቀላ የሆነ ነገር ካናደዳችሁ ማለት ነው ያንን ሰው መበቀል ከፈለጋችሁ እውነቴን ነው ጥፋትን በጥፋት አይደለም። በነገራችን ላይ እናንተ አምሮባችሁ ስኬታማ ሆናችሁ ትልቅ ደረጃ ደርሳችሁ ካሳያችሁት ያ ሰው በቁሙ ሞተ ማለት ነው። በቃ የሙት ሞት ነው። ለምን እናንተ ወድቃችሁ ነው ማየት የሚፈልገው ያ ሰው። እናንተን ያናደዳችሁ የበደላችሁ ሰው እናንተ ዝቅ ብላችሁ ተሰብራችሁ አንገታችሁን ደፍታችሁ ስለሆነ ማየት የሚፈልገው፣ እናንተ ደግሞ አንገታችሁን ቀጥ አድርጋችሁ ተለውጣችሁ ስኬታማ ሆናችሁ ካሳያችሁት እመኑኝ በጣም ነው የሚጨሰው። እንደገና የናቃችሁ ሁላ ብዙ ነገር ሲናገራችሁ የነበረ ሁላ ከናንተ እግር ስር ነው ዝቅ ብሎ ሲለምናችሁ የምታገኙት። እና ከናንተ ርዕስ ወጣ ብዬ ለሌሎች ሳስተላልፍ የምሬን ነው። መበቀል ከፈለጋችሁ ስኬታማ ሆናችሁ ደስተኛ ሆናችሁ ጤነኛ ሆናችሁ ቀና ብላችሁ አሳዩ ለዛ ሰው። ይሄ ነው በቃ በቀል ማለት እንጂ ጥፋትን በጥፋት ወይም ያ ሰው ያደረገብንን መልሰን በማድረግ አይደለምና